ሰው ልጅ ማለት ነው ማመን በጣም ከባድ ነው። እግዚአብሔርን ሰውን አምናችሁ የምትኖሩት አማት ወይም የምትኖሩት ጊዜያቶች ላይ በጣም እንጃ ሰው ልጅ ያላወቃችሁት ማንነት አለ። አጠገቤ ላይ ነው ያለው አምኗለሁ ይሆናኛል። ነገ እኔ ቢያዝንም አብሮ ያዝናል። ነገ እኔ ቢደሰት አብሮ ይደሰታል ብላችሁ የያዛችሁ ሰዎች እናንተ ሀዘን ውስጥ ስትሆኑ ማይሆን ስሜት ውስጥ ስትሆኑ እነሱ ደግሞ ግን ደስታ ውስጥ ላይ ነው የሚሆነው። የናንተ ማከፋት የናንተ እንጃ በቃ የናንተ ህመም ምንም አይገባችሁ ማለት ነው። ትላንትና ያመናችሁት ሰውን ማለት አውቃለሁ ባሉ እንጂ ያቀኛል ወይም አውቀዋለሁ አትበሉ። ገባሽ? ማንሽም ብትሆኚ የምር እኮ ነው። እኔ አሁን እዚህ ጋር ሄምዬ በጣም ያሳዘነችኝ ነገር ምንድነው? እሷ እንደዛ የሆነ ዲፕሬሽን ውስጥ ነች። ብሩክን ብዙ ቦታ ላይ አይቻለሁ ትናንትና እና ኢንስታግራም ላይ ራሱ እያየው ነው ብዙ ቦታ ላይ ማለት ነውና ለምን ምንድነው ያልኳለት? ሄሚ ብቻ ነች ወይ አንተን አብዝታ የምትወደው? አንተ ግን ሄሚን የምትፈልጋት ለሌላ ለስራ ጌም መጫወት ስትፈልጋ ለዚህ ነው እንጂ የምትፈልገው ለሌላ ነገር አይደለም። ክርስቶስን ከዚህ የበለጠ ሌላ ነገር ምንም የለም ብሩክ ማለት ነው። እውነት ማለት ለጥቅም ብቻ ነው የሚፈልገው ይሄ ልጅ። ገባቸው አይደል? እሷ ታዝናለች፣ እሱ ግን ይጨፍራል ኮተት እውነት ማለት ነው። እኔ አንድ የምወደው ሰው ለምሳሌ በጣም ማፈቅረው ሰው የኔ በኔ ምክንያትም ይሁን የኔ ሀዘን ውስጥ ላይ ካለ እኔ ራሱ ደስ አይለኝም። ምክንያቱም መልካም ደስ የሚል ጊዜያቶች ከሱ ጋር ስላሳለፍኩ ያ ዘመኑ ምንድነው ደስተኛ ሆኖ እኔ ሲከፋ እኔ ከፍቶ እኔ እዚህ ጋር የሆነ ነገር ውስጥ ሆኜ ሲያለቅስ እሱ ደግሞ የሚጨፍር ከሆነ ይሄ ማለት ነው ለነገ ራሱ አይሆንም። ነገ ራሱ ሀዘን ውስጥ ላይ ቢሆን ራሱ ጥሎ ነው የሚወደው ወይ የሆነ ነገር ለራሱ ነው ደስተኛ መሆን የሚፈልገውና ከእንደዚህ አንድ አስመሳይ ሰው ፈጣሪ ይጠብቃቸው። እንደዚህ አይነት አስመሳይ አጠገብ ላይ አለ ይሆነኛል ሀዘን ጊዜ ችግር ጊዜ አይኔ ጋር አለ አጠገብ ላይ ብላችሁ ያዛችሁ ሰው የሆናችሁ ስሜቱ ስትሆኑ ኧረ በስመ አብ ወልድ እንጃ እንደዚህ የሚያም ነገር የለም። በጣም ነው የሚያመው። እኔ እዚህ ጋር የተረዳሁት ነገር ምንድነው ሄሚ ከየትኛውም ሰው ጋር የምትፈልገው ለስራ ብቻ ነው። ገባችሁ? በቃ የሆነ ታውቃላችሁ ለራሱ ሰውን ፌመስ ለማድረግ እሷ ለዚህ ትፈልጋለች፣ ለሌላ ነገር አይደለም። ለሌላ የምትፈልገው ድብ ውስጥ ላይ ያለችው ሌላ ናች። ገባችሁ? ሄሚ የሚፈልገው ብሩክ ምንድነው ለራሱ ጥቅም፣ በቃ ለራሱ ጥቅም ማለት ነው። ገባችሁ አይደል? በቃ ለዚህ ነው እንጂ የሚፈልገው ለሌላ ነገር አይደለም። እኔ የተረዳሁት እንደዛ ነው። ቢወዳትና ቢያፈቅራት ኖሮ እስካሁን እሷ እንትን ውስጥ ሆኖ እሱ እንትን ማለት እየጨፈረ ምናምን አይመጣም ነበር። እና በጣም ነው የገረመኝ። በጣም ነው ማለት እንዴት በቃ ማለት አጠገቤ ላይ አለ ይሆነኛል ያላችሁ ሰዎች የናንተን እንትን የማይረዳው ያረጋው ነገር ካለ አድርጌያለሁ አላደረኩም ብሎ መናገር አለበለዚያ በቃ የምር እኮ ነው በጣም እኮ ነው የሚደብረውና ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። አላችሁ እናንተ እንዴት ቆያችሁ? እንዴት ከረማችሁ? እንዴት ዋላችሁ? እኔ ጋር ሁሉ ሰላም ነው። እናንተስ እንዴት ናችሁ ውዶቼ? ስራ ላይ ሆኜ ነው ቪዲዮ እየሰራሁት። ምናልባት የሆነ ድምጽ ምናምን ከገባ እንደማይከፋ ተስፋ አደርጋለሁ። እንዳይከፋችሁ ሌላ ድምጽ ምናምን ስትሰሙ ያው ማዳም ቤት ላይ ነው አይደል ያለው ስራ እየሰራን ነው እንደ ቪዲዮ ምን ሰራው ለዚህ ነው። እና ምንድነው እኔ ዛሬ ይዤ መጣሁት የሆነ ሐሳብ በእውነት ዝም ብዬ ሳስበው አንጀቴን በላኝ። በቃ የምር ገረመኝና እንዴት ለምን እንደዚህ ይሆናል? የሷ ህይወት ላይ ለምን ሄምዬ ላይ እንደዚህ አይነት ነገር ይፈጠራል? ለምን እንደ እሷ ስትደሰት የሚደሰተው ሰው ትንሽ ነው እሷ ሀዘን ውስጥ ስትገባ ለሷ የሚያዝን ሰው የለም ብዬ ዝም ብዬ አሰብኩ። እውነት እኮ ነው። አጠገቧ ላይ አለ ይሆነኛል ያለችው ሰዎች ይሆነኛል ለነገ ይበቃኛል ያለች ሰዎች እሷ ሀዘን ውስጥ ስትሆን እሷ የማይበቃኝ ዲፕሬሽን ውስጥ ስትሆን እነሱ ግን ይጨፍራሉ ማለት ነው። ምንድነው ይሄ? ያስ ምን አይነት ሰው ነው ታውቃላችሁ? የሆነ ለነገ አያስባትም። እሷ ለነገ ቢያስባት ኖሮ እንዴ
ለነገ ለልጆቼ ወይ እናት ናት፣ ለኔ ሚስት የምትሆን ሴት ነች እኮ ምንም ነገር ሆና በኔ ምክንያት ዲፕሬሽን ውስጥ እንድትገባ አልፈልግም ብሎ ያስባል። ኢካክ ይሄ ማቻ አወቀ አንደኝ ማንም እንደዚህ አይነት በስመ አብ ወልድ እንጃ አላውቅም። እግዚአብሔር በቃ ሄሚ ብዙ ቦታ ላይ ይሁን ብዙ ሰው ጋር የምትገናኘው ሄሚ ያው የምትፈልገው ለስራ ለምንድነው ለራሳቸው ጥቅም እናንተ ሰው ዘንድ ላይ ቪው ወይም የኔ ለራሳቸው ከፍታ የምትፈልጉ ነው እንጂ አንተ ያው የምትፈልገው ያው ቆይ አላወራም። እግዚአብሔር የምር እኮ ነው እና አታስመስል። የምር ነው የሆነ አስመሳይነት ይይዘ ቅመም ምናምን እያልክ አታስመስል ብሩክ። እግዚአብሔርን በጣም አስመሳይ ሰው ነህ አንተ። የምር በጣም አስመሳይ ሰው ነህ። እውነት እኮ ነው። የሆነ ምንድነው ታውቃለህ፣ ጊዜ ማሳለፍን ማውራት እንዴት እንደሆነ ታውቃለህ። በቃ ለጊዜ ብቻ ማለት ነው። ጊዜውን የሆነ ካፍ በላይ ልብ እኮ ላይ ሌላ ሰው አንደበቴ የሚያወራው ሌላ፣ የምታስበው ሌላ፣ የምታወራው ሌላ፣ የምትለው ሌላ፣ የምትኖረው ሌላ ነው። ገባ? በጣም እኔ እንጃ በጣም ነው የምትከርመኝ እኔ ሳስብክና አይ ብቻ እንደዚህ አይነት ማስመሰል በጣም ነው የሚከብደው። አታስመስል እሺ። እውነቱን ተናግረ የምትኖር እንደዚህ አይነት አስመሳይ ሰዎች እንዴት እንደሚችሉ ነው ግራ የሚገባኝ ነው። ክርስቶስን አታስመስል። ለልጅቷ አጭር ቃል ተናገር፣ አለቀ። ገባ? አታስመስል። ህይወቷ ላይ አትጫወታት። አንተ የምትጠቅመው ሌላ ነገር ነው፣ የምትኖረው ሌላ ነገር ነው። ለምን ትጫወታታለህ? እና ለማንኛውም ጉዳዮች በጣም ነው የምወዳችሁ፣ በጣም አክብራላችሁ። ቪዲዮን ላይክ አድርጉ። ይሄ ብሩክ ተብዬው የምትመክሩት ከሆነ አንተ ያው የላሞችን ነገር እየሰማ ነው እንደዚህ ይሆንክ ያለው። ላሞች አለኔ ልክ ምንም ነገር አታደርግ፣ ምንም ነገር አትለምናት ስላለ ነገ ከማዳም ቤት ዳ ካንተ ጋር ትሆናለሽ። የተኛው ሴት እንደሆነ እናያለን። ለማንኛውም አታስመስል። ገባ? የሆነ እኔ እንጃ የምር ነው። ማንነትክን አንድ ማንነት ይኖር። ገባ? የሆነ እያስመሰልክ ህይወትክን ዝም ብለህ ትኖር። እያስመሰል ለሰው ልጅ መልካም ሰው እየመሰልክ ምንም አያረግም እንደዚህ አይነት ማስመሰል። እና ወዳችኋለሁ። ቪዲዮን ላይክ አድርጉ ውዶች። ባይ ባይ።